ፍርሃት ልብ አንጠልጣይ የህይወት ታሪክ ክፍል 4 ደራሲ ሰሚናስ ተራኪ ረዚቃ መሐመድ። ለሚስኪ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ይጀምሩ። ረምላ በጓሮ በኩል ያለው የድሮ መስገጃ ክፍል ገብታ ሰግዳ ስትመለስ እሱ የተንሰቀሰቀ በአረበኛ ዱዓ ያደረገ ተገርማየችው። ረምላ ከውጭ ምግብ ገዝታ መጣችና ምሳ አንድ ላይ በሉ። እንድታነብለት ጠየቃት። እሺ ብላ ማንበቧን ቀጠለች። ምዕላዴ አላህን ባመፀን ቁጥር ሁሌም ጌታዬን ይቅር እንዲለን እለምነው ነበር። አውቃለሁ የስህተትህ መጀመሪያ እንደሆንኩኝ፣ ግን በቃ ተሳሳትኩ። ምዕላድ አደራ ወደ አላህ ተመለስ። ለኔም ለራስህም ዱዓ አድርግ። እኔም የእጅን ዓለም ልገላገላት አንድ ቀን ይቀረኝ። ይህንን ደብዳቤ እንዳነበብክ መቃብሬ ጋር መጠህ ዘይረኝ። ደግሞ አደራ በጭራሽ ትምህርትህን አታቋርጥ። ክላስ ገብተህ እንደማታቅ ነው ነግረውኛል። ይሄ ሁሉ በእኔ ምክንያት እንደሆነ አውቃለሁ። ለዚህም በጣም ይቅርታ አድርግልኝ። ተምረህ የምርቃትህ ቀን መጠህ ንገረኝ። የኔ ውድ ዛሬ ሳላይ አንድ ወር ሆነኝ እኮ። በጣም ነው ናፈከኝ። እኔም ወደ አላህ ከተመለስኩኝ አንድ ወር ሆነኝ። ሰላት ውስጥ ቁርአን ውስጥ ያለው መረጋጋትን አትጠይቀኝ። ታስታውሳለህ? ስንጋባ በአንድ ወር ነው ቁርአን የማሳፍዝሽ ብለኸኝ ነበር። ምዕላዴ ይሄው ካቆምኩበት ጀምሬ ዛሬ ቁርአንን ሙሉ በሙሉ ሐፍዣለሁ። ደስ አለህ አይደል? ረምላ ቀና ብላ አየችው። እንደ ቅድሙ የሐዘን ለቅሶ አልነበረም። ፈገግ ብሎ ነበር። የደስታ ነበር የሚያነባው። የምስጋና ሱጁድ አደረገ። ረምላ ለሱ ያለውን ጥልቅ መውደድ አስተውላ ፈገግ አለች። እና ደግሞ አላህ ተውበቴን እንዲቀበለኝ ዱዓ አድርግልኝ። አንተም ለጌታ ፍጹም ታዛዥ ሁን አደራሺ። ካንተው ከውሰር። ወረቀቱን አጣጠፈችና ቀና ብላ አየችው። እሱ ግን ጭንቅላቱን እግሩ ላይ ደፍቶ የኔ ከውሰር ይቅር ብዬሻለሁ፣ አንቺም ይቅር በይኝ ብሎ ወረቀቱን ተቀብሏት ወደ ደረቱ አስጠጋው። ፖስታ ውስጥ ቀለበት ነበር። ረምላ አይታው ደበቀችው። ምዕላድ መለወጥ አለብህ። ለሷም ለእናትህም ለአባትህም ለእህትህም ስትል ያንን ወደ አላህ መመለስ ከራሷ መመለስ የበለጠ ትፈልጋለች። የራሷ ሳይሆን ያንተን ንጽህና ትፈልጋለች። ምዕላድ ፖስታውን የሰጠችህ ልጅ ካወካት ነገ ሄደን እናወራታለን። ወደ ሀገርም ሄደህ አባትህንም እናትህንም አፉታ ትጠይቃለህ። ምዕላድ አዲስ ቀን ነው፣ ተነስ። ደግሞ የሴት ጥላቻ ይቅርብህ። እናትህ ያፈቀርካት ሴት፣ እኔ፣ ሁላችንም ሴቶች ነን። በቃ ውስጥ ያለውን ጥላቻ አውጣው። ረምላ የማታውቂው ነገር አለ አላት። ከዚህ ውጭ ምን ይኖራል ስትላሰበች ነው። አሁን ተነግረኛለህ ወይስ ሌላ ቀን? ነገ ልጅቷን አግኝተን ከመጣን በኋላ እነግርሻለሁ አላት። እሺ ተነስ፣ አሱርን መስጂድ እንሰግዳለን። ተነስ ጃኬት ላምጣልህ ብላ ተነሳች። ጃኬቱን አቀብለው ተነስቶ ለበሰ። ክፍት ጫማ ሰጣው። እሱ ከፊት እሷ ከኋላ ሆነው ከቤት ወጡ። ኑር ከጫካው ማዶ ያለው ቡና ቤት መመላለስ ከጀመረ ሰነባበተ። በትንሹም ከልጅቷ ጋር ተግባብተዋል። ከአንድ ጥግ ቆሞ ልጅቷን ያወራታል። እናቷ እየተከታተለቻት ስለነበረ ብዙም ለማውራት አልተመቻትም። አንዴ እናቷን አንዴ ደግሞ ኑርን እያየች ታወራለች። ኑር ነገሩ ስላልገባው ተመልሶ እንደሚመጣ ነግሯት ተሰናብቷት ወጣ። እናቷም ኮስተር ብላ ጠራቻት። አንቺ ሚልኮ ነይ ወዲህ አለቻት። ሚልኮ የእናቷ ሁኔታ ግራ አጋብቷት ወደ እናቷ ፈጠን ብላ ሄደች። አዩ ምን አረኩ አለቻት መሬት እያየች። እናቷም ቆጣ ብላ ምን ራስሽን ታስገምቻለሽ? አትረጋጊ። እንዲያዩ ራስሽ አይደል እንዴ? ብረት መዝጊያ ነው አይንሽን ክፈች ያልሽ? ጉድ ፈላ።
እና ያልኩሽ እንደሆነስ በየቦታው ገልፍጭ ያልኩሽ እንዴ? ደሞ አንቺ ነሽ ትላለች እንዴ? በይ ወደ ስራ ወደ ኩሽና ግቢ አለቻት እየገላመጠቻት። ሚልኮ በእናቷ ሁኔታ እየሳቀች ገባች። ኑርን ወደዋለች፣ ግን እንዲታወቅባት አልፈለገች። ኑር ጫካ ውስጥ ትንሽዬ መኖሪያ ያለው ከጫካው ያደነውን እየጠበሰ እሳት አጠገብ ቁጭ ብሎ ከጠበሰው እየበላ ቤተሰቡን ልጅነቱን ማስታወስ ጀመረ። ኑር የሼህ ዩሱፍ አራተኛ ልጅ ነው። የቤቱ የመጨረሻ ልጅ ከመሆኑ በጣም ተወዳጅ ነው። ምንም ቢፈልግ ይደረግለት ነበር። ኑር በልጅነቱ ወደ መድረሳ ሄድ ሲባል እምቢ እያለ የድርይነትን መንገድ ጀመረ። ከእናቱ መቀነት 1 ብር ማንሳት ጀመረ። እያለ አስራዎቹን ሲጠጋ አንድ ጥጃ አውጥቶ ሸጠ። ከዛን ጊዜ ጀምሮ ጠንከር ያሉ ነገሮችን ማንሳት ጀመረ። ያን ዕለት አባቱ ቀልቡ ተነካና ረገሙት። እርግማናቸው ምንም ያልመሰለው ኑር ቤቱን ጥሎ ጠፋ። ኑር ወጣቶችን አደራጅቶ የሌብነት ቡድን አቋቁሞ በሱ መሪነት ሰፈርን አዛደረጉ። በዛ መንደር የሚኖሩ ሰዎች ለንብረታቸው መስጋት ከጀመሩ ሰነባበቱ። አንድ ዕለት የአባቱን ንብረት ለመዝረፍ እቅድ ነደፈ። ከዛም ተከፋፍለው ወደ አባቱ ቤት በሱ መሪነት አመሩ። ከሌሊቱ 7 ሰዓት ገደማ ሰፈሩን አቆራርጠው ወደ ተወለደበት ቤቱ ደረሱ። ኑር ከቤታቸው ጀርባ ያለውን የከብቶችን ማደሪያ ቀስ አድርጎ ከፍቶ ገባና እንዳለ ከብቶቹን እየነዳ ወጣ። ጓደኞቹም ከኋላ እየተከተሉ ወደ ተከራዩት መንደር ደረሱ። ሲነጋ የሰረቋቸውን ከብቶች እንዳለ ሸጧቸው። ከዛ ለኑር አብዛኛውን ገንዘብ ሰጠው፣ ለራሳቸው የቀረውን ተከፋፈሉ። ጠዋት ላይ ከሼህ ዩሱፍ ቤት ጩኸት ተሰማ። የመንደሩ ሰው ሁሉ ወጣ። ሼህ ዩሱፍ ልጃቸው እንዳጠቃቸው ጠንቅቀው ያውቁ ነበር። ቁጭ ብለው ማልቀስ ጀመሩ። የመንደሩ ሰዎችም ድሮም ቃልቻ ልጅ ይወጣለትም እያሉ መንሸኳሾክ ጀመሩ። አላህ ለልጁ ቀልብ እንዲሰጠው ዱዓ አደረጉ። እናቱ ሼህ ዩሱፍ ግን ልጅ አይደለም አሉ። የአባትና የልጅ ገመድ እዛ ጋር ተበጠሰ። ኑር ከትዝታው መለስ እያለ አባቴ የት ይሆን አለ። የእናቱን ናፍቆት አላስችላለሁ። ስለማንም አያገባኝም፣ እናቴ አንቺ ግን ኑሪልኝ አለ ወደ መኝታው እያቀና። ቀን ቀናትን እየወለደ ሳምንት ደግሞ ሳምንታትን እየተካ አመትን ወለደ። ኑርና ሚልኮ ለመጋባት ወስነው የሚልኮ ቤተሰብ አልፈቀደም። ስለሱ በሰሙት ነገር ልጃቸውን አሳልፈው ለሱ መዳር አሻፈረኛሉ። ነገሩ በፍቅር ከወደቀ ምንም አይታየህም ነው። ሚልኮ አስባና አንሰላስላ ከአንድ ውሳኔ ላይ ደረሰች። እሱም ቤተሰቧን ጥላ ከሱ ጋር መጥፋት ነበር። ነገሩን ኑርም አስቦበት ነበር። እንደተለመደ ወደ መንደሩ አቅንቶ ሚልኮን አገኛት። ሀገር እንዲቀይሩና ምንም አይነት የገንዘብ ችግር እንደሌለበት ነግሯት ቀድሞውኑ ገንዘብ ያታለላት ሚልኮ ወዲያውኑ ተስማማች። ኑር በሌሊት ሚልኮን ይዞ የተወለደበትን ያደገበትን ሀገር ጥሎ ወደማያውቀው ሀገር ሄደ። መሄዷን የሰሙት ቤተሰቦቿ ዞረሽ ልክሽን አይተሽ ትመጫለሽ ብለው ዝም አሉ። የሰው እንደማፍስሶ ባገኘው ብር መጠነኛ ቤት ተከራይቶ መኖር ጀመሩ። የሰው ልጅ ከአንድ ወደ 2 ሲሸጋገር ግዴታ የመኖሪያ ገንዘብ ያስፈልጋል። ኑር በሀገሩ የለመደውን ስራ እዚህም ለመተግበር ከአዲሷ ሙሽራው ጋር መመካከር ጀመሩ። ስራው ማታ ስለሚሰራ በማታ ወጥቶ የአካባቢውን ሁኔታ ማጥናት ጀመረ። አንድ የአጅሬውን መንገድ ስትጠርግ እሱ 2 መንገድ ጠርጎ ይጠብቃል እንዳለው ጸሐፊው። ከጊዜ ወዲህ ኑርም እዛው አካባቢ ተደራጅተው በሌብነት የተሰማሩ ወጣቶችን አገኘና ደስ እያለው ተቀላቀላቸው። ከነሱ በልምድ የሚሻለውን ዳዊትን መሪ ያደረጉት። ሁሉም በኑር ደስተኞች ናቸው። ከነሱ በበለጠ ደፋር ስለሆነ በዳዊት ዘንድ በጣም ተወዳጅ ሆነ። ዳዊት አስኪ የሆኑትን ሚሽን የሚሰጠው ለሱ ነው። ሚልኮ አለ ወደ ውስጥ በፍጥነት እየገባ ከፊቱ ፈገግታ ሳይለይ። እሷም ከጓዳ የምትሰራውን ምስር ወጥ ላይ ውሃ ከልሳ በፍጥነት ባሏ ወደሚጠራት ሳሎን አመራች። ምን ተገኘ ፈገግ አልክ አለችው።
ፈገግታው ተጋብቶባት ፈገግ እያለች የታሸገ መቶ ኖቶችን እየወረወረላት የኔ ፍቅር ይኸው በመጀመሪያ ስራ ያገኘሁት ብር አላት። ሚልኮ ብሩን አንስታ አቅፋ አደረገችው። በጣም ብዙ ብር ነው፣ አንተ እኮ የምርም ጀግና ነህ አለችው እያቀፈችው። እሱም አጸፋውን እየመለሰ በይ ቶሎ ምሰሪውን ስሪ፣ ጓደኞችን አስተዋውቅሻለሁ አላት። እሺ አሁን ይደርሳል እያለች ወደ ውስጥ ገባች። ምሳ ሰዓት ዳዊትን ጨምሮ 5 ጓደኞቹ በሩን ቆረቆሩ። ሚልኮ በሩን ከፈተችላቸው። ወደ ውስጥ ዘለቁ። ተራ በተራ ሚልኮን ተዋወቋት። ቁጭ አሉ። ሚልኮ ምግቡን አቀራርባ ቁጭ ብሎ መመገብ ጀመሩ። በተነጋገሩት መሰረት ስለ አዲሱ ስራቸው ማውራት ያዙ። ሚልኮም የተሰማትን ሀሳብ እየሰጠች በልተው አጠናቀቁ። ኑርም ሸኝቷቸው ተመለሰ። ሚልኮ አዲስ ሙሽራ ሆና ጠበቀችው። አለባበሷ አቅል ያስታል። ሚልኮ ከኑር የበለጠ ገንዘብ ትወዳለች። ለዛም ነው ውበቷን ተጠቅማ አዲስ በከፈተችው አካውንት ብር እንዲያስቀምጥላት በማሰብ ሙሽራ መምሰሏ። በተቃራኒው ኑር ከራሱ አስበልጦ ይወዳታል። አይደለም ገንዘቡን ራሱንም አሳልፎ ለሷ ከመስጠት አያፈገፍግም። እሷም ለሷ ያለውን ፍቅር ስለምታውቅ እንደ አሻንጉሊት ነው የምትጫወትበት። አልጋቸው ላይ ጋደም ብለው ሚልኮ የኑርን ደረት እያሻሸች የኔ ፍቅር የራሳችን ነገር ያስፈልገናል አይደል አለችው። አዎ የራሳችን ነገር እንዲኖረን ደግሞ ቶሎ መስራት አለብኝ አላት። አዎ ውዴ፣ ስለዚህ ይህንን ገንዘብ ከምናባክነው አዲስ በከፈትኩት አካውንት ለምን አናስቀምጠው? የኔ ውድ ልክ ብለሻል፣ በቃ ነገ ወስደሽ አስቀምጪው አላት። ሙራዷ ሞላ፣ ደስ አላት፣ አቀፈችው። የኔ ጀግና ሀብታም እንሆናለን አለችው የፌዝ ፈገግታ ፈገግ ብላ። ከኑር ተለያይታ ሌላ ሰው አግብታ ልጆች ወልዳ ደስ የሚል ኑሮ እየኖረች በመናቧ ማሰብ ጀመረች። ወደ ጎን ገልበጥ ብላ ይህ ህልሜ አንድ ቀን ይሳካል እያለች ለራሷ አንሾካሾከች። እማያድግ ልጅ በዳዲ ሲሄድ ያስታውቃል እንደሚባለው ለኑር ጉድጓድ መቆፈር ጀመረች። ረምላና ምዕላድ ከመስጅድ መግሪብን ሰግደው ተመለሱ። ወደ ቤት ገብተው እሷ አራት እየሰራች እሱ ደግሞ ቤቱን አጸዳድቶ አልኬሚስት የሚለውን ከመኝታው ቁጭ ብሎ እያነበበ መስራትን ያዘች። ምዕላድ ከሚያነበው መጽሐፍ ቀና አለ። ረምላ ሲል ተጣራ። አቤት፣ ግን መቼ ነው ስለ ራስሽ የምትነግሪኝ? ከየት መጣ ያልተባለ እንባ አይኗን ሞልቶ ምዕላድ ቆይ መጀመሪያ አንተ ይለቃለችው እንባዋን እየጠረገች። እሺ እንደ ፍላጎትሽ አላት ፈገግ ብሎ። ለነገው ግን ተዘጋጅ አለችው። ምግቡን ለማቀራረብ ስትነሳ የኢሻ ሰላት አዛን ተሰማ። በቃ ሰግደን እንበላለን አለችው። እሱም ውዱ ለማድረግ ተነሳ። እሷ ውዱ ስለነበራት ወደ ምትሰግድበት አመራች። ሁለቱም ሰግደው ጨርሰው የሰራችውን ምግብ አቀራርባ መመገብ ጀመሩ። ሻዩን ተጎንጭቶ እያስቀመጠው ሙያ ግን የለሽም አላት። አዎ እባክህ፣ ግን ቀማሹም ቅምሻ አይችልም አለችው። እየተነቋቆሩ በልተው ጨረሱ። እጁን አስታጥባው ወደ መኝቷ አመራች። እሱም አጠገቡ ያለውን ማብሪያና ማጥፊያ አጥፍቶ ለጥ አለ። በነጋታ ፖስታውን ወደ ሰጠችው ልጅ ለማምራት ተነሱ። ምዕላድ ውስጡ እየፈራ ግን ደሞ ረምላ አንገቱን እየደፋ ከውሰር ግን ሞታ ቢሆንስ አላት። ቃላቱን ለመውጣት እየከበደው ረምላ በረጅሙ ተንፍሳ ምዕላድ ሶብር አድርግ፣ ሁሉም ነገር ቀድር ነው ብለህ መቀበል አለብህ። እሱም ማለክነሽ ግን ፈራው። ፍርሃት አለኝ። አይዞህ ወንድሜ፣ አላህ ያለውን የሚሆነው። እሺ አላት። ግቢውን መዞር ጀመሩ። በምዕላድ መሪነት ሁሉንም ክፍል ዞሩ። ፈልገው አጧት። ተስፋ ቆርጠው ነገ ተመልሰው እንደሚመጡ ተነጋግረው ወደ መውጫው አመሩ። ሁለት ሆነው ይንሾካሾካሉ። ምዕላድ ነው አይደል? አግብቶ ነው ማለት ነው የጠፋው። ትምህርት ደግሞ እኮ አቆመ። ሰቃይ ተማሪ ነበር፣ ግን ማቆሙ ፌር አይደለም ይላሉ። አንዳንዶቹ ደግሞ አባቱንም የሚያፈቅራትንም በአንድ ጊዜ ሲያጣ እንዲህ ሆነ እያሉ በምጸት እያወሩ ነበር።
የከውሰር ቃላት ጆሮ ላይ እንደ ደውል አቃጨለ። አነባ። ረምላ ደንገጥ ብላ ምዕላድ በአላህ ይሆንብህ እንባህን ጥረግ አለችው። እንባውን እየጠራረገ ወደ ምንቀመጥበት ልውሰድሽ አላት። መሄዱን ገታ እያደረገ እሺ። በሱ መሪነት ከሚቀመጡበት ቦታ ደረሰ። በፊቱ እያሳያት እዚህ ቁጭ ብላ ነበር እያለቀሰች የነበረው አላት። አንዴ ረምላን አንዴ ደግሞ ቦታውን እያየ ጭንቅላቱን ያዝ ሲያደርገው ረምላ እንሂድ፣ ከዚህ በላይ እዚህ ቦታ መሆን የለብኝም አላት ፊቱን እያዞረ። ረምላ እየተከተለችው መውጫው ጋር ደረሱ። ምዕላድ ቆመ። ረምላችት አላት በእጁ ወደ ልጅቷ እየጠቆመ። አስፓልቱ ዳር ቆማ ታክሲ እየጠበቀች ነበር። ረምላ ፈጠን ብላ ሄዳ እናት አንዴ ላናግርሽ አለቻት። ልጅቷም ግራ ተጋብታ አንዴ ወደፊት አንዴ ደግሞ ወደ ኋላ እያየች እኔን ነው አለቻት ወደ ራሷ እየጠቆመች። አዎ አንቺን ከይቅርታ ጋር አንዴ ላወራሽ ነው አለቻት። እሺ በሰላም ነው? አዎ አንዴ ብቻ ወደ ምዕላድ የቆመበት ቦታ ይዛት ሄደች። እንዴ ምዕላድ አለች ሳታስበው እየጮኸች። ረምላ ፈገግ ብላ አዎ ምዕላድ ነው፣ እንተዋወቅ፣ እኔ ረምላ እባላለሁ። እኔ ደግሞ ረህማ አለች ከመደንገጧ የተነሳ ስማም እየጠፋባት። ረህማ ከውሰር አላት ወደ እሷ እየተጠጋ። ረህማ አንገቷን ደፍታ ምዕላድ አዝናለሁ፣ እንደናፈቀችህ ሙታንን ተቀላቀለች አለችው። ምዕላድ መቆም አቃተው። ወደ ኋላ ግድግዳ ተደገፈ። ረምላ ሁኔታው አስፈርቷት ምዕላድንም ረህማንም ይዛ ከአስፓልቱ ባሻገር ወዳለው ካፌ አመራች። ምዕላድ ይራመዳል እንጂ ሞት ሆኗል። ረህማ ደግሞ እያለቀሰች መራመድ አቃታት። ረምላ የምታደርገው ጠፋት። ሁለቱንም ለማረጋጋት እየሞከረች ለአላህ ስትሉ እዛ ካፌ ሄደን በስርዓት እናወራለን፣ ተረጋጉ አለቻቸው። ቀስ እያሉ ካፌው ጋር ደረሱ። ሁለቱንም መቀመጫ ስባ አስቀመጠቻቸው። ከአንድ ጎን ቁጭ ብላ ረህማ ተረጋጊና እኔን አውሪኝ አለቻት በልምምጥ። አንገቷን እየነቀነቀች ተስማማችላት። ረህማ ከውሰር የት ነው የተቀበረችው? አንቺስ ምን ሆነሽ አለቻት። እኔ አክስቷ ልጅ ነኝ፣ የተቀበረችው እዛው የሙስሊም መቃብር ላይ ነው፣ ሰፈራቸው ማለቴ ነው አለች። ተነሽ አሳይኝ፣ ተነሽ አላት። መጠዘይረኝ አለችው ትዝ ብሎት። ምዕላድ አይሆንም፣ አንተ መጀመሪያ ተረጋጋ፣ ደሞ አሁን አይደለም የምንሄደው፣ ስትረጋጋ ነው፣ በችኮላ የሚሆን ምንም ነገር የለም አለችው። እሱም እሺ አላት። እሺ ረምላ ምዕላድ እንደምታዩ ነው፣ ስለዚህ ከደብዳቤ ውጭ ለሱ ይጠቅማል የምትይው ነገር ካለ ንገሪኝ አለቻት ወደ እሷ እየተጠጋች። ምዕላድ እንዳይሰማ ብላ እሺ አሁን እያመመኝ ነው፣ ስልኬን ያዥና ሌላ ቀን እንገናኛለን አለቻት ስልኳን የሰጠቻት። ረምላ ተነስታ እስከ ውጭ ሸኝታት ተመለሰች። ምዕላድ ከራሱ ጋር መሆን አቅቶት ዝም ብሎ ቁጭ አለ። ረምላ ውሃ አስቀምጣለት ሰጠችው። ተቀብሏት ቁጭ አደረገው። እርር እያለች ማስቀመጥ አቅቶኝ አይደለም እየሰጠው እንድትጠጣው ነው የምፈልገው አለችው። ለወጉ ተጎንጭቶ አስቀመጠው። ረምላ አንድ ሀሳብ መጣላት። ፈጠን ብላ ብድግ አለች። ተነስ ምዕላድ ተነስ አለችው ወደ ውጭ ለመውጣት እየተቻኮለች። እሱም ተነስቶ ወጣ። ረምላ ወደ አንድ ስልክ ደውላ እንዲመጣ ያሉበትን ቦታ ጠቁመው ቶሎ እንዲመጣ ነግራው ስልኩን ዘጋችው። በመካከላቸው ዝምታ ሰፈነ። ረምላ ደጋግሞ የስልኳን ሰዓት ታያለች። ቢቆይም መጣለች። ወደ እነሱ የሚመጣው ላዳ እየተመለከተች ሁለቱም ገብተው ምን ነው ቆየህ አለችው ወደ ሹፌሩ እያያች። መንገድ ተዘጋግቶ ነው አላት ወደ እሷ እየተመለከተ። ወዴት ልንደው ሲላት ወደ ተለመደው አለችው። እሺ ብሎ ወዳለችው ቦታ በፍጥነት ነዳው። ካለችው ቦታ ደርሶ መኪናውን አቆመ። ከቦርሳዋ ብር አውጥታ እየሰጠች እደውላለሁ አለችው ወደ እሱ እያየች።
እሱም ተስማምቶ መኪናውን አዙሮ ሄደ። ምዕላድ ፈጠን በል አለችው እየመራችሁ። እሱም ዝም ብሎ መልስ ሳይሰጣት ይከተላት ጀመር። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።